አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲዩብ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ብሎግ ይዤላችሁ መጥቻለሁ። ቁርሳችንን በዚህ መልኩ በላን። ከዛ ቶሎ ነው ቤቴን ያጸዳዳሁት። ዛሬ የሚሄድበት ቦታ አለ፣ አብሬ ይዣችሁ እሄዳለሁ ማለት ነው። ከዛ ቤቴን አጸዳድቼ ምሳ ሰርቼ አዳሬ ነው የሚሄደው ማለት ነው። ስለዚህ በጧቱ ነው ስራዬን ቶሎ መጨራረስ ያለብኝ ማለት ነው። ቤቴን ካጸዳዳው በኋላ ቀጥታ ወደ መስራት ነው የሄድኩት ማለት ነው። ዛሬ የምሰራው ምሳ ሶሲ ሶያ ነው። አብዛኞቻችሁ ሶሲ ሶያ ምንድን ነው እንዴት ነው አሳይኝ ብላችሁኛል ማለት ነው። እሱንም ማሳያችኋለሁ ማለት ነው። ሶሲ ሶያ ማለት ይሄ ነው። በአንኳሩ አለ፣ በደቃቁ አለ ማለት ነው። ትንሽ ብር ነው። ከአኩሪ አተር የሚሰራ ነው። ያው እንደ ስጋ ባይሆንም ጣዕሙ ያው ስታዩት መልኩ ምናምን ነው እንጂ እንደ ስጋ አይደለም። ግን አሪፍ አድርጋችሁ ከሰራችሁት የሚጣፍጥ ነው። ነገር ግን ያው ሁሌ የሚበላ ነገር አይደለም። ያው አንዳንዴ ሽሮ፣ ምስር ስልችት ሲላችሁ እንደ አይነት ልትጠቀሙት የምትችሉት ነው። ጣዕሙ ደግሞ ትክክለኛ ስጋ አይልም። ያው ፕሮቲን አለው የስጋን ተካል ምናምን አይነት ነገር ብለው ነው ማስታወቂያ የሚሰሩት። ብቻ ብዙውን ጊዜ ላጤዎች ናቸው የሚጠቀሙት ማለት ነው። ዋጋውም አንዱ 50 ብር ነው ማለት ነው። እና ሲሰራ ደግሞ ቀድሞ ይዘፈዘፍና ለ5 ደቂቃ ካጠነፈፍነው በኋላ ነው ልክ ስጓችን ላይ የምንጨምረው ማለት ነው። አሰራሩን ማሳያችኋለሁ ማለት ነው። በነገራችን ላይ ለመዲቲዩብ አዲስ ከሆናችሁ መዲቲዩብን ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ላይክ አድርጉ ማለት ነው። ዛሬ የምሰራው አንኳሩን ነው። በድንች ነው የምሰራው። በተለያየ ነገር እንደነገርኳችሁ መስራት ይቻላል። ስለዚህ እኔ ደቃቁን ሳይሆን አሁን የፈለግኩት ይሄኛውን አንኳሩ የሚለውን በድንች ለመስራት ነው ማለት ነው። እዚህ ጋር እንደምታዩት ሽንኩርት እጃለሁ። ሽንኩርቴ ሲበስልልኝ ሽንኩርቱን በመጀመሪያ ያው ውሃውን ምጥጥ እስከሚያደርግ ድረስ እንዲበስል አረኩት በራሱ ውሃ ማለት ነው። ከዛ ያው ዘይት እጨምራለሁኝ። ዘይት ከጨመርኩም በኋላ በደንብ እንዲበስል አደርገዋለሁ ማለት ነው። ሽንኩርቱ በደንብ መብሰል አለበት ማለት ነው። ባለፈውም ነግሬያቸዋለሁ። ይህን ሶሲ ሶያ የሚባለው በርበሬ ነው በነገራችን ላይ የሚፈልገው። ታዩታላችሁ ስጨምረው ቀይ የነበረው በርበሬ አሁን ስጎ ላይ ልክ ያ ሶሲ ሶያው የሚባለው ነገር ሲጨመር እንዳለ ነጭ ነው የሚሆነው ማለት ነው። ከዛ እዚህ ጋር በርበሬን ጨምሬ በደንብ ክድን አርጌ እንዲበስል አረኩ ማለት ነው። እዚህ ጋር ሶሲውን አያችሁት፣ ልዘፈዝፈው ነው። ሳይዘፈዘፍ በፊት እንደዚህ ነው አንኳር የሚባለው ማለት ነው። ሲዘፈዘፍ በነገራችን ላይ የሆነ እንትን ይላል ይጨምራል ሳይዙ። ከዛ እዚህ ጋር እንትን ጨመርኩኝ፣ ቲማቲም ጨመርኩኝ። እሱንም በደንብ ክድና አድርጌ ውሃውን እስከሚመጥ ድረስ እንትላለሁ ማለት ነው። ድንቼንም ከታትፌ እንደዚህ አጣጥቤ ያለሁ ማለት ነው። ከዛ ቲማቲሙ በደንብ ውሃውን እስከሚጨርስ ድረስ አላድለ ስጎ ያስታውቃል። ስጎ በደንብ ሲበስል ከላይ ዘይቱ ይወጣል ማለት ነው። ድንችን ጨመርኩኝ። ያንን ከላይ ነው ሶሲ ሶያውን ከላይ ነው የሚጨምረው። ለ5 ደቂቃ መዘፍዘፍ ስላለበት ዘፍዝፌ አስቀምጨዋለሁ ማለት ነው። አያችሁ ድንቹ ሲያምር፣ በቃ ወይ ድንቹ ብቻ ይሁን እንደ እያልኩ ነበረ። ትንሽ ድንቹን አብዝቼዋለሁኝ። ከዛ ከተዘፈዘፈ በኋላ ይህንን ይመስላል ማለት ነው። የሆነ ሳይዙ ይጨምራል። ከዛ ውሃውን አጠነፍፈዋለሁ ማለት ነው። ከዛ እጨምራለሁኝ። ከጨመርኩ በኋላ ደግሞ እዩት፣ እዚህ ጋር እዩት እንዴት ነጭ እንደሚሆን ማለት ነው። ትንሽ ወፈር ሲል ትንሽ ውሃ ጨምሬ ያው ለባሌ እያሞቀ እንዲበላ ብዬ ነው። ቢያንስ 1-2 ቀን አልኖርም ቤት ማለት ነው። ከዛ እንደዚህ ምሳ ከጨራረስኩኝ በኋላ ልብሳችንን ያው እኔ እንኳን ዝም ብዬ ዛም ለብሰው አላጣም፣ ግን ለምናልባቱ ብዬ አንድ ቀሚስ ያስኩኝ ማለት ነው። የረያንን ልብስ ያስኩኝ። እሱ በጣም እያስቸገረኝ ነበረ። በቃ ያወጣብኛል ምከተውን እኔ አልቻልኩትም፣ ጎረመሰብኝ። ብቆነጥጠው ሁሉ ይስቃል ማለት ነው። እና ጎርምሶብኛል። አላቅም፣ ምንም እየሰማኝ አይደለም። ከአሁኑ ካልሰማኝ እንግዲህ ችግር ነው። ብቻ በዚህ መልኩ ልብሳችንን አስተካከልን። የልጁንም ያው ቶሎ ስለሚያቆሽሽ እንደገና ደግሞ ዳይፐርም ያስፈልገዋል። ዳይፐር አቁሟል። ነገር ግን ያው ሌላ ቦታ ስንሄድ መንገድ ስንሄድ ምናምን ነገር እይዝለታለሁኝ። ላዳርም ተነስቼ ፖፖም ላይኖር ስለሚችል ዳይፐር ያስኩለት ማለት ነው። እዚህ ጋር ባተላልብሽኝ ምናምን እያለ ነበረ። አይ አሁን አይደለም እዛ ነው ብዬ እንደዚህ አድርጌ ተዘገጃጅተን አዘገጃጀው ማለት ነው። አሁን ላይ ተጣጥበን ምናምን ነገር
ከዛ ምሳችንን እንበላለን። ወደ ከሰዓት ደግሞ እንሄዳለን ማለት ነው። ፀሐይ ነው አሁን ላይ። ፀሐዩ ቀዝቀዝ ሲልልን ጉዞ ወደ ምንሄድበት ለእናንተ። ከዛ እዚህ ጋር ምሳ ሰዓት ደርሶ ነበረ። ምሳ በላን። የሰራሁትን ወጥ አያችሁት? ማሻአላህ ደነችው በሶሲስ ማለት ነው። ከዛ ሰላጣ ሰርቼ ነበረ። ምሳ ከበላን በኋላ ነው ተጣጥበን የምንሄደው። ከዛ ምሳ ከበላን በኋላ ኩሽናን ፎ አደረኩኝ ማለት ነው። ያው ባሌ ሲያሞቅ ምናምን እንዳይቸገር ብዬ እዚህ ጋር ያጠብኩትን እቃ አላስገባሁትም፣ የሚፈልገውን ነገር እንዲያገኝ ማለት ነው። በቃ ታጠበው ላይ ሁሉንም ነገር መክተፍም ቢፈልግ ማሞቅም ቢፈልግ ምንም ነገር ቢፈልግ እንዲያገኝ ብዬ አላስገባው። ከዛ እዚህ ጋር ልጄን አጣጠብኩት ለመሄድ ማለት ነው። ያው ከተጣጠብን በኋላ መሄድ ነው። ከዚህ በኋላ ወደ 10 ሰዓት ሆኗል ማለት ነው። ነገር ግን ባሌ ደወልኩለት፣ በቃ ልንወጣ ነው፣ ምሳ ራት ሰርቼልሃለሁ አሙቀህ ብላ ምናምን ነገር ስለው ምን ቢላይ ጥሩ ነው፣ እኔ የሰራሽውን ምግብ አልፈልግም፣ ፍርፍር ሰርተሽ አስቀምጭልኝ፣ እሱ መኝታ ቤት ኩሽና ገብቼ ማሙቅ ምናምን አልፈልግም፣ በማያቀዘቅዝ ነገር አድርገሽ ሰርተሽ ጠብቂኝ አላለኝም። ወይ ጉድ! ኩሽና አጽድቼ ቆልፌዋለሁ ሁሉ እኮ። በቃ እንግዲህ ኩሽና የምፈልገው ነገር የለኝም ብዬ ቆላልፌ ነበረ እና እምቢ እንዳልል ደግሞ ያው የተፈቀደልኝን አያልፈቀድኩልሽም አለበለዛ ብሎ ሀሳቡን ከመቀየሩ በፊት ብዬ እንደገና ልጄን ካጣጠብኩ በኋላ እኔ ያልተጣጠብኩም ነበረ የእሱን ፍርፍር ለመስራት ገባሁኝ ማለት ነው። እና እዚህ ጋር እያነያችሁት ፋ ብሏል ማለት ነው። እንደዚህ አድርጌ ልጄ ለራሱ ባይ ባይ ማለት ጀምሮ በቃ ቻው ልንሄድ ነው ብሎ፣ ለነገሩ ፍርፍር መስራት አያቆየኝም ብዬ ያው ቶሎ ምንም ያን ያክል ብዙ ሰዓት ስለማይፈጅ ፍርፍር ወደ መስራት ገባው ማለት ነው። ይሄን የሚመስል የሚያምር ቆንጆ ፍርፍር ሰራውለት ማለት ነው። ይሄኛው አያቀዘቅዝም። እዚህ ጋር አድርጌ መኝታ ቤት ነው ማስቀምጥለት ማለት ነው። በዚህ መልኩ ሁሉን ነገር ውሃ፣ ዳቦ፣ ሙዝ ነበር ደግሞ እንዳይበላሽ ብዬ መኝታ ቤት አስገባውለት። ከዛ በዚህ መልኩ እሱን ጨራረስኩ ማለት ነው። እና ሄርን በስተመጨረሻ ማለት ነው። በቀጣይ ቪዲዮ የት እንደሄድኩና ለምን እንደሄድኩኝ እነግራችኋለሁ። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።